ተከታታይ የኮምፒውተር ስልጠና መጀመራችን ይታወሳል። ክፍል 3 ላይ ደርሰናል። በክፍል 3 ወይም በዛሬው ክፍል ደግሞ የምንመለከተው ሙሉ የኪቦርድ አጠቃቀምን እንመለከታለን። እንደዚሁም ደግሞ የማውዝ አጠቃቀምንም በደንብ አሳያችኋለሁ ማለት ነው። ስለዚህ የምትጠቀሙት ለምሳሌ ኪቦርዱም እዚህ ጋር እንደምታዩት ፒሲ ላይ ወይም ላፕቶፕ ላይ ሊሆን ይችላል፣ እንደዚሁም ደግሞ የዴስክቶፕም ሊሆን ይችላል ማለት ነው። ስለዚህ ዋና ዋና የሚባሉ ወይም ማወቅ ያሉባችሁ ነገሮች በአጠቃላይ እንመለከታለን። ያለፉትን ክፍሎች ካላያችሁ ግን ሞጁል 1 እንደዚሁም ደግሞ ሞጁል 2 እስከ ግማሽ ተመልክተነው ነበረ። ስለዚህ እሱን ተመልሳችሁ መመልከት ትችላላችሁ ማለት ነው። እንዳልኳችሁ ክፍሎቹን ቶሎ ቶሎ እንበለቅላችሁ እናንተ ፍላጎታችሁን ባሳያችሁ ቁጥር ነው። እዚህ ጋር ምን እንደምትመለከቱት ሁለተኛው ላይ ወይም ፓርት 2 ላይ አስተያየቶችን ጽፋችሁልኛል። ቀጣዩን ቪዲዮ እንሰራላችሁ ቶሎ ጠይቃችሁ ነበረ። በዛ መሰረት ሶስተኛውን ዛሬ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ይሄኛውን ቪዲዮ እንዳለቀ አራት እንድሰራላችሁ ከፈለጋችሁ ኮሜንት ላይ ታሳውቁኝና እሰራላችኋለሁ ማለት ነው። አንድ እዚህ ያለላችሁ፣ ሁለት እዚህ ያለላችሁ፣ ስለዚህ መመልከት ትችላላችሁ። በፕሌይሊስትም አስቀምጥላችኋለሁ። ለምሳሌ ፕሌይሊስት ብላችሁ ብትገቡ ይሄውና የኮምፒውተር ሙሉ ስልጠና የሚለው እዚህ ጋር ነው ማለት ነው። ስለዚህ ማግኘት ትችላላችሁ። የዛሬው ስለ ኪቦርድ እንደዚሁም ስለ ማውዝ ስለሆነ ግልጽ እንዲሆንላችሁ በደንብ በስልኬ እየቀረጽኩኝ በቀጥታ ነው ማሳያችሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮውን ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። ስለዚህ አሁን በቀጥታ ወደዚህ እንመጣለን ማለት ነው። እንደምታዩት ቤዚክ ማውዝ ስኪልን እንመለከታለን ወይም የማውዝ አጠቃቀምን መጀመሪያ እናያለን ማለት ነው። ሌፍት ክሊክ ወይም በግራ በኩል ራይት ክሊክ፣ ከዛ ደብል ክሊክ እንደዚሁም ደግሞ ድራግ ኤንድ ድሮፕን እንመለከታቸዋለን። በዋናነት አሁን ሌፍት ክሊክ እዚህ ጋር የምትመለከቱት ሰሌክት ለማድረግ ወይም ለመምረጥ ነው የሚያገለግለን። መርጬበት አሳያችኋለሁ። በቀኝ በኩል ደግሞ ያለው ይሄኛው ኦፕሽን ነው ማለት ነው። ተችፓድንም ለምትጠቀሙ ደግሞ በዚህ ጋር እና በዚህ ጋር እያቀያየራችሁ መጠቀም ይቻላል። ይሄኛው እንደ ራይት ክሊክ መጠቀም፣ ይሄን ደግሞ እንደ ሌፍት ክሊክ መጠቀም ይቻላል ማለት ነው። ለምሳሌ ላሳያችሁ። እዚህ አሁን ዴስክቶፕ ላይ የተቀመጡ ነገሮች አሉ። እንዳለ ልመርጣቸው ከፈለኩኝ ሌፍት ክሊክን ይዤ እንደዚህ ጎተት ባረግ ወይም ባንሸራተት አጠቃላይ ይመርጣል ማለት ነው። ይሄኛውን ጫን ብዬ ሙሉን ሰሌክት ማድረግ እንደምታዩት ይቻላል። ኦፕሽን ከፈለጋችሁ ወይም አማራጭ ከፈለጋችሁ ደግሞ ራይት ክሊክ ያልኳችሁን ስትነኩ የተለያዩ ኦፕሽኖች እንደምታዩቸው ይመጣሉ ማለት ነው። ስለዚህ ሌፍት ክሊክ አክሽን መውሰጃ ሲሆን ራይት ክሊክ ደግሞ ኦፕሽን ወይም አማራጭ ያመጣል። በተመሳሳይ ደግሞ መጎተቻም ታደርጉታላችሁ። ለምሳሌ ይሄኛውን ጎትታችሁ እንደዚህ ደስ ያላችሁ ቦታ ጋር ለመውሰድም የምትጠቀሙት ሌፍት ክሊክ ወይም በግራ ክፍል ያለውን ይሆናል ማለት ነው። ሌላው ድሮፕ ማድረግ ነው። ለምሳሌ ከዚህ ጋር ጎትታችሁ የምትፈልጉት ቦታ ጋር ወስዳችሁ ድሮፕ ማድረግ ይቻላል ማለት ነው። ይሄን ሁሉ የምናደርገው በሌፍት ክሊክ ይሆናል። ከዚህ በተጨማሪ ደግሞ ስክሮለር ወይም ደግሞ ጎማ አለችን። ጎማችን ደግሞ መሀል ላይ ያለችው ማለት ነው። እዚህ ጋር የምትመለከቷት ወደታች እንደዚህ እያሽከረከራችሁ ወደ ላይና ወደታች እንደዚህ መሄድ ይቻላል። ነገር ግን የምትጠቀሙት ደግሞ ተችፓዳችሁን ከሆነ በአንድ ጣታችሁ ስለማይሰራ በሁለት ጣታችሁ ይዛችሁ ወደ ላይ ወደ ታች ማድረግ ይቻላል ማለት ነው። ግልጽ እንዲሆንላችሁ ለምሳሌ እዚህ ጋር ለምሳሌ ዩቲዩብ ተከፍቷል። በዚህ አንደኛ ስክሮል እያደረግን እንደዚህ ቢይዘው ወደ ታች ወደ ላይ ማድረግ ይቻላል ማለት ነው። እንደ አማራጭ ይሄን የምትጠቀሙ ካላችሁ ደግሞ በሁለት ጣታችሁ ይዛችሁ እኩል እንደዚህ ወደ ታችና ወደ ላይ ያደረጋችሁ መጠቀም ይቻላል። ለምሳሌ እንደዚህ ባደረገው ተመልከቱት። ወደ ላይ ደግሞ ባደረገው በዚህ ብቻ እንደዚህ እየወጣ ይሄዳል። ወርታች ደግሞ እንደዚህ ማለት ነው። ስለዚህ እዚህ ጋር ያሉትን ተግባራቶች እዚህ ጋር ማግኘት ትችላላችሁ ማለት ነው። ስለዚህ ማውዝ አጠቃቀም ላይ ይሄን ካልን አሁን ደግሞ በቀጥታ ወደ ኪቦርድ እንሄዳለን ማለት ነው። ኪቦርድ ደግሞ እዚህ ጋር አጠቃላይ ይሄኛው የምትመለከቱት ነው ማለት ነው። ስለዚህ ላው ላይ ያሉ መሰረታዊ የሚባሉ ነገሮችን ማወቅ ይጠበቅብናል። እዚህ ጋር እንደምታዩቸው ዋና ዋና አሉ። ኢንተር፣ ስፔስ ባር፣ ባክ ስፔስ የመሳሰሉት ማለት ነው። ለምሳሌ እዚህ ጋር ያሉትን በተለያየ ነገር መክፈል ይቻላል። መሀል ላይ እንዳለ የምንጽፍባቸው አሉ። አንዳንድ ላፕቶፖች ላይ አሁን ራሳቸው ላይት ይኖራቸዋል። ላይት ከሌላቸው ማብራት ትችላላችሁ። ላይት መጀመሪያውኑ የሚቀበሉ አይነት ከሆኑ ማለት ነው። ስለዚህ እዚህ ጋር ያሉት መጻፊያዎቻችን ናቸው። እዚህ ጋር ደግሞ ነምበር ሎክ አለላችሁ። በአጠቃላይ ለምሳሌ የሆነ ቦታ ላይ ለመጻፍ ሞክሬ ላሳያችሁ። ይሄን አንዴ ልክፈትላችሁና ከፍ ላድርግ። አሁን ቁጥሮችን እንደምታዩት እየነካው ነው። እዚህ ጋር ቁጥሮችን እየጻፍኩኝ ነው ማለት ነው። እንደዚሁም ደግሞ ባክስፔስ እዚህ ጋር አለ። ይሄኛው ወደ ኋላ መመለሻ ማለት ነው። ባክስፔስ ቀስቱም ያሳያችኋል። እዚህ ጋር ያሉትን ነገሮች እንዳይጽፉ ከፈለጋችሁ ነምበር ሎክ ይላል እዚህ ጋር ይሄኛው ማለት ነው። ይሄን ብትነኩት አሁን ተቆለፈ። ምንም ነገር ታይፕ ባደርግ እንደምታዩት እየነካው ነው። ነገር ግን ምንም የሚጻፍ ነገር አይኖርም። መልሰን ነምበር ሎክን ስንነካው ኦን ይሆናል። አሁን መጻፍ እንችላለን ማለት ነው። ስለዚህ ቁጥሮቹ አክቲቭ እንዲሆኑ ወይም እንዲሰሩ ነምበር ሎክ የሚለው መስራት ይኖርበታል። ሌላው እንዳልኳችሁ እዚህ ጋር ባክስፔስ አለ። እዚህ ጋር ደግሞ ኢንተር አለ። ኢንተር ማለት ወርታች ለመውረድ ወይም ደግሞ አክሽኖችን ለመፈጸምም ሊሆን ይችላል ማለት ነው። በተመሳሳይ እዚህ ጋር አሁን ኢንተር፣ ሺፍት፣ ኮንትሮል የመሳሰሉት አሉ። ኮንትሮል ሺፍት እዚህ አለ። እዚህ ጋርም ታገኙታላችሁ። ኮንትሮል አለላችሁ። ሺፍት፣ ካፕስ ሎክ ካፒታል ነገሮችን መጻፍ ስትፈልጉ ለምሳሌ አሁን ስሞል ነው እየተጻፈ ያለው ካፒታል እንዲሆን ከፈለጋችሁ ካፕስ ሎክ ይሄን ብትነኩት
ካፒታል ሌተሮች ናቸው እንደምታዩቸው የሚጻፉት ማለት ነው። እዚህ ጋር ደግሞ የምታዩቸው ቁጥሮች አሉ። ለምሳሌ ኢንተር ልበልና 1 2 3 እያልኩኝ እየጻፍኩ ነው። እንደምታዩት እየጻፈልኝ ነው። ነገር ግን እዚህ ላይ ደግሞ የምትመለከቷቸው ምልክቶች አሉላችሁ ማለት ነው። እዚህ ጋር እንዳለ አት ሃሽታግ ምልክቶች በተመሳሳይ ደግሞ የዴስክቶፕን ለምትጠቀሙ አንድ አይነት ናቸው ማለት ነው። አሁን ወደዚህ አምጥቼ ባሳያችሁ እዚህ ጋር ያሉት ማለት ነው። ከላይ ምልክቶቹን ተመልከቷቸው። አት የመሳሰሉት ነገሮች በአጠቃላይ እዚህ ጋር አሉ። ነምበር ሎክ ያልኳችሁም እዚህ ጋር አለ ማለት ነው። ከዛ ግን አሁን አት ብዬ ለመጻፍ ብሞክር እንደምታዩት 2 ቁጥር ነው የሚጻፍብ። ስለዚህ ከላይ እነዚህ የተጻፉትን ነገሮች ለማግኘት ወይም ለመጻፍ አስቀድማችሁ ሺፍትን እዚህ ጋር መንካት አለባችሁ። ሺፍትን ከነካችሁ ከላይ ያሉትን ነገሮች እንዳለ መጻፍ ይቻላል። ለምሳሌ ሺፍት 1 ቁጥር፣ ሺፍት 2 ቁጥር፣ ሺፍት 3 ቁጥር፣ ሺፍት 4 ቁጥር፣ ሺፍት 5 ቁጥር እንደዚህ እያልን ብንቀጥል እንደምትመለከቱት ሁሉንም ምልክቶች ወይም ከላይ የተቀመጡትን ምልክቶች ማግኘት ይችላል። እዚህ ጋር ለምሳሌ መደመርና እኩል ይሆናል አለ። አሁን ኤክሴል ላይ የተለያየ ቦታ ላይ እየሰራችሁ ይህም ብትነኩ የሚነካባችሁ እንደምታዩት እኩል ይሆናል ነው እንጂ መደመር አይደለም። መደመር ከፈለግን መደመር ከየት ነው የተቀመጠው? ከላይ ለተቀመጠ ነገር ደግሞ ሺፍት መቅደም አለበት ብያችኋለሁ። ስለዚህ ሺፍት እና መደመር ምልክቱን ብነካ እንደምትመለከቱት ከላይ ያለውን አገኘሁኝ ማለት ነው። እዚህ ጋር ደግሞ የትልቁ ስፔስ ባር ነው ወይም ስፔስ ክፍተት ይሰጣል ማለት ነው። እንደዚህ በነካችሁ ቁጥር አንዳንድ ስፔስ እንደምታዩት እየነካላችሁ ይሄዳል። በተመሳሳይ ደግሞ ቪዲዮዎች የመሳሰሉትን ቪዲዮ ለምሳሌ ስታዩ ይሄኛውን ለማስቆሚያም ልትጠቀሙበት ትችላላችሁ። ለምሳሌ አንድ ነገር ልክፈትና ላሳያችሁ። ፓርቲቱን ልክፈተው። ለምሳሌ ከፈትኩት፣ ቪዲዮ ጀምሯል። ለማስቆም ስፔስ ብነካ ይቆማል፣ ስፔስ ብነካ ይጀምራል፣ ስፔስ ብነካ ይቆማል ማለት ነው። ስለዚህ ክፍተት ከመስጠት በተጨማሪም ስፔስ ለማስቆምና ለማስቀጠል ያገለግለናል ማለት ነው። ሌላው ኮንትሮል ነው። ኮንትሮልም በጣም መሰረታዊ ነገር ነው። ኮንትሮልን እየተጫናችሁ እዚህ ጋር ያሉትን ፊደሎች በመነካካት የተለያዩ ሾርትከቶችን ማግኘት ይቻላል ማለት ነው። ለምሳሌ ይህን ኮፒ ማድረግ ከፈለኩኝ ኮፒ ለማድረግ ሲ ነው የምንጠቀመው። አስቀድመን ምን እንነካለን ግን ኮንትሮል። ስለዚህ ኮንትሮል ሲ ኮፒ ያደርጋል። ፔስት ለማድረግ ኮንትሮል ቪ ነው። ስለዚህ ኮንትሮል ዚ ይቀድማል ቪ። ኮንትሮል እና ቪን ብነካ ፔስት ያደርጋል ማለት ነው። እንደምታዩት እየደጋገመ ፔስት 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 እያደረገልኝ ነው። ኮንትሮል ዜድ ወደ ኋላ ይመልሳቸዋል። ኮንትሮል እና ዜድ ማለት ነው። ሾርትከት ላይ ራሱን ችሎ በሌላ ፓርት ሰራላችኋል። በዋናነት ግን ኮንትሮልን በመጠቀም የተለያዩ ሾርትከቶችን ማግኘት እንደምንችል እንድታውቁት ነው ማለት ነው። ዊንዶውም የራሱ የሆኑ ሾርትከቶች አሉት። እንዳልኳቸው ይህንን ሾርትከት ላይ በደንብ እንመለከተዋለን። ሌላው ደግሞ ማወቅ ያሉባችሁ እዚህ ከላይ የምትመለከቷቸው ነገሮች አሉ። እነዚህ ፈንክሽን ኪ ተብለው ይጠራሉ ማለት ነው። እላቸው ላይ ምልክቶች አሉባቸው። ለምሳሌ የድምፅ ምልክት ካለው ድምፅ መጨመሪያ መቀነሻ ነው። እዚህ ጋር ደግሞ ላይት አለው። ኪቦርድ ለምሳሌ ላይቱን እንዲበራ እንዲጠፋ ማድረግ ትችላላችሁ፣ ኪቦርዳችሁ ላይት የሚቀበል ከሆነ ማለት ነው። በተመሳሳይ እዚህ ጋር የድምፅ የመሳሰሉት ነገሮች ዋይፋይ አለላችሁ። ስለዚህ እነዚህን መጠቀም ይቻላል ማለት ነው። እነዚህ ነገሮች አሁን 2 ጥቅም አላቸው። አንደኛ ከላቸው ላይ ያሉ ምልክቶችን አክሰስ እንድታደርጉ ያደርጋቸዋል። ተጨማሪ ነገር ከፈለጋችሁ ደግሞ ፈንክሽን ኪን መንካት ይቻላል። አንዳንዴ አሁን ብቻውን ያህል ሰራ ሊላችሁ ይችላል። ስለዚህ ፈንክሽን ኪ የሚባለው እዚህ ጋር አለላችሁ። ይሄን ነክታችሁ እነዚህን መንካት ይቻላል ማለት ነው። እዚህ ጋር ፕሪንት ስክሪን አለ። ይሄ ፎቶ ማንሻ ነው፣ ብዙዎቻችሁ ጋር አለ። ይሄን ስነኩ አሁን ባንዴ ፎቶ ለማንሳት እንደምታዩት ዝግጁ ይሆናል። የምትፈልጉትን ነገር ከዛ ፎቶ ማንሳት። አሁን ሌፍት ክሊክን ይዤ ሰሌክት ባረግ ሰሌክት ያደረኩት ነገር እንዳለ ፎቶ ተነሳ ማለት ነው። እንደምታዩት ይኸውና ፎቶ። ከዛ ፎቶውን ኤዲት ማድረግ የመሳሰሉትን ነገር ማድረግ ይቻላል። ስለዚህ እዚህ ጋር ያለው ፕሪንት ስክሪን ብዙ ጥቅም አለው። ዲሌት አለላችሁ። የሆነ ነገር ሰርታችሁ ዲሌት ማድረግ ስትፈልጉ ዲሌት የሚለውን በተን መንካት ይቻላል ማለት ነው። ፔጅ አፕ፣ ፔጅ ዳውን የመሳሰሉ አሉ። እነዚህን ከዚህ በፊትም ቪዲዮዎች ሰርቼባቸዋለሁ። ወደ ላይ እና ወርታች እያደረጋችሁ የምታዩባቸው ናቸው። እዚህ ጋርም ቀስቶች አሉ። ይህን በመንካታው ወርታች መውረድ ይቻላል። ይህን በመንካት ወደ ጎን መሄድ ይቻላል። ሌላው ደግሞ እዚህ ጋር የምትመለከቱት ስኬፕ አለላችሁ። ይሄ ደግሞ ማንኛውም የጀመራችሁትን ነገር ማቋረጥ ከፈለጋችሁ ከኪቦርድ ላይ ስኪፕን ትነካላችሁ፣ ይቋረጣል። ለምሳሌ ይሄንን እንደዚህ መርጬዋለሁ። ከመረጥኩት በኋላ ለምሳሌ ራይት ክሊክ አድርጌ የሆነ ስራ ልሰራ ነበረ። ነገር ግን ሐሳቤን ቀይሬ ከኪቦርድ ላይ ስኪፕን ብነካ ተመልከቱት፣ ይቋረጣል። ስለዚህ ማንኛውም ስራ ላይ የሆነ ነገር ማቋረጥ ከፈለጋችሁ ከኪቦርዳችሁ ላይ ስኪፕን መንካት ትችላላችሁ ማለት ነው። ሌላው ደግሞ እዚህ ጋር ኮምፒውተራችሁን መክፈት ለመዝጋት ስትፈልጉ ይሄን ትነካላችሁ። ይህንንም ብዙዎቻችሁ ታውቁታላችሁ። እንደ ቲፕ ደግሞ ለምሳሌ እዚህ ጋር ተችፓድ ያለ እንደዚህ አንቀሳቅሼ ይህን ቁጥር አሁን አጠቃላይ ልመርጠው ከፈለኩኝ ከላይ መጣና 2 ወይም 3 ክሊክ ስታደርጉ ባንዴ ይመርጠዋል፣ እንደዚህ ስትነቁት ማለት ነው። በተመሳሳይ እዚህ ጋር መታችሁ አንድ አይነት ጥቅም ስላላቸው በዚህም ይሄንን ለምሳሌ 1 2 እንደዚህ ብነካው ሰሌክት ያደርጋል ወይም ይመርጥልኛል።
ስለዚህ ኪቦርድ ላይ ተችፓድ ላይ እንደዚሁም ደግሞ ማውዝ አጠቃቀም ላይ ጠቃሚ የሆነ ነገር አግኝታችኋል ብዬ አስባለሁ። እንደተለመደው ቀጣዩን ክፍል ቶሎ እንሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ አስተያየቶችን በመጻፍ እንደዚሁም 4 ቁጥር ብላችሁ ታሳውቁኝ ትችላላችሁ ማለት ነው። አመሰግናለሁ በጣም ቻው።